ንገሪኝ፣ እውነት ነው ወይ? እውነት ትታን ሄዳለች? አዎ ወንድሜ፣ ግን ደግሞ አንተ ስለሌለ እንጂ ልታስፈቅድ ፈልጋ ነበር። ዝም በይ። አሁን ከዚህ ውጡልኝ፣ ወደ ፈለጋችሁት ውጡ። ግን ሁለተኛ መልሰ እንዳትደውልልኝ። ተረጋጊ እባክሽ። እኔን ስታወሪኝ ልትለማመጪኝና ልታከብሪኝ ይገባል። እሺ? አሊያ ከማንነትሽ ውስጥ ስምሽን ብቻ ነው ማስቀረልሽ። እውይ በጣም ፈራሁ። በታሪክ ጭራቅ አወቅሽው። አስፈሪ ልሆን እችላለሁ። ትሆኚ ትችያለሽ። አትሆኚ ልሽ አይደለ? ያንን ማታደርጊ ከሆነ ይኸውልሽ እስከ 10 እቆጥራለሁ። እሺ ወይም ቢትኛለሽ 1 7። እሺ በቃ ምንም ነገር እንዳታደርግ ተስማምቻለሁ። ማም ቆይ ምንድን ተስማማሹ? ወይ ካልሆነ እሷ ታጠጣክ እንዴ? ደስ ይለኛል ስጫት ታጠጣኝ። ኧረ ወዲያ ቤሉል እስከ ዛሬ የኖርኩት ህይወት የውሸት ነው ወይ? አባቴን የገደለውን ገዳይ አላገኘሁትም። ኤልሹ የኔ እህት አይደለችም። እናቴ ብዬም ከእናቴ ከወላጅ እናቴ ቀጥሎ አምኜ የተቀበልኳት አደገኛና ወንጀለኛ፣ ለቤታችን እጅግ አደገኛ ወንጀል የምትሰራ ሳይታወቅባት ከባድ መዘዝ ውስጥ የከተተችን፣ ለአባቴ መሞትን ምክንያት ምን ልትሆን ትችላለች? ግን ይህን ሁሉ እስካሁን ያላውቅም። የአባቴን ገዳይም አላገኘውም። ቆይ እኔ ማን ነኝ? ቤሉል ምን እያረክ ነው? እስከ ዛሬ የተኝተህ ነበር እያለ ራሱን እየወቀሰ ያለው ቤሉል አሁንም ከባድ ጭንቀት ውስጥ ገብቷል። ለዚህ የቤሉል አክስት ተብላ የመጣችው አሁን ደግሞ ሌላ ወጥመድ መጥቶባታል። ሄለን እኔ ጋር ተስማሚ፣ ቤሉልን አሳልፈኝ ስጭኝ ብላ የተደራደረቻት ሄለን እሷን አጠገቤ እንዳትደርሽ፣ እሱን በፍጹም እንዳታስቢ ብላ ትታት ብትመጣም አሁን ደግሞ በቴዲ በኩል ተደውሎባታል። ቴዲ ሰዎችን እያማለለና በምላሱ ቅቤ እየቀባ ብዙ ጊዜ አደገኛ ስራውን እየፈጸመ ነው። መሲንም እስከ ዛሬ ሲለምናትና ሲማጸናት ሲከታተላት የነበረው ከባድ ወንጀሉን ስለምታውቅበት በፍቅር አማካኝነት በእጁ አስገብቷታል። መሲ ተግደርድራ ብዙ መስዋዕትነት አስከፍለውም በስተመጨረሻ ግን ህይወቷን አዛብቶባታል። አሁን ደግሞ የቤሉል አክስት ተብላ የመጣችውን እሷን ወጥመድ ውስጥ ሊያስገባት ነው። ኩራተኛና ኮስታራ ሴት ትመቸኛለች፣ ግን አወዳደቅሽ ይከፋል፣ እኔ እንዳልኩሽ መስማማት አለብሽ ሲል በስልክ ምዛቻውን ከመሰንዘር ወደ ኋላ አላለም። ጆ አሁንም የሄለን ሚስጥር አሳልፌ እሰጣለሁ፣ በነገርኩሽ መሰረት የፈለግኩትን ብር ካልከፈልሽኝ ያው ኤልሹ አጠገብ ነው ያለሁት፣ ሚስጥርሽን እነግርልሻለሁ ሲል በስልክ ሲያወራት በስተመጨረሻም እስማማለሁ፣ የፈለግከውን ብር እሰጥሃለሁ፣ ለኤልሹ አትንገራት ብሏል። ይህ ማለት ኤልሹ ምንድን ነው ብላ ለማወቅ ትጓጓለች ማለት ነው። ሄለን ጉዳቷና ህመሟ ገና ይጋለጥላታል፣ ገና ወንጀሏ ይጋለጥላታል። ኤልሹ አወቀች ማለት እንግዲህ ኤልሹ ላንቺ ነው የምለፋው፣ አንቺ ልጄ ላንቺ ነው መወርደው እያለች የምትቀፍጥፋት ኤልሹ ወንድሟ እንደዛ ስፍስፍ ብሎ ሲያለቅስላት የሰነበተው ምናልባት ይህንን አውቆ ነው በማለት ከባድ ጥርጣሬ ትነሳለች ብዬ ነው ማስብ። ምክንያቱም ጆ እንዲነግረኝ የነበረውን እናቴ እንዳትነግራት የተስማማችበት በብር ምንድን ነው ወንድሜ ሰሞኑን እህቴ ወድሻለሁ፣ እህቴ ምንም ቢሆን አልተውሽም፣ ምንም አንቺና እኔን አይለይም የሚለው ምን ተፈጥሮ ነው ብላ ራሷ ምርመራ ልትጀምር ትችላለች። ሌላው ትልቁ ጉዳይ እንግዲህ የመኩ ጉዳይ የነ መሲ ወንድም የነ ኑኑ ወንድም መኩ አሁን ከህመሙ እያገገመ ነው። በህመም ውስጥ ሆኖ እንግዲህ ሌዲን የኤልሹ የቤሉል ጓደኛን እንግዲህ በፍቅሯ ጠብ ብሎ በዛ ህመም ውስጥ ሆኖ ራሱ ተነስቼ ልቀፋት ሲል ብዙዎቻችን ፈገጋስ ብሏል። ቤሉልም ገርሞታል። እንዴት ወደስ ልትነሳ ነው ሲለውም እሷን ላቅፋት ይላል። እንግዲህ በጣም የሚገርምና የሚደንቀው ጉዳይ እናቱን በእሷ ፍቅር እንደተያዘ ገብቷታል። ከአሁን ትንሽ ነገር ነው የሚቀረው የነ መኩ የነ መሲ ወንድም ማለት ነው። ምክንያቱም ማን እንደወጋው ጠንቅቆ ያውቃል። ስለዚህ ከህመሙ አገግሞ ቴዲን የእጁን የሚሰጥበት ሰዓት እየደረሰ ይመስለኛል። በዛ ላይ መሲ የለችም። ስለዚህ ቴዲ ጋ ሄዳለች ማለት ነው። የኔ ያለመኖርን ተጠቅማ ቴዲ ጋ ሄዳለች። የገደለው ባልሽ የሞተው ወንድምሽ ያንን ጉዷን ስትሰማ ምን ትላለች የሚለው ነገር ገና ከባድ ነው። መሲ ቤተሰቦቿ የሚገምቱት ደስተኛ ህይወት እየኖረች እንደሆነና የሚወዳትና የማከብራት ሰው እየተንከባከባት እንደሆነ ነው። ቴዲ ግን ወንጀልና ክፋቱን ስለምታውቅ አንዴ አፈቀርኩሽ፣ ወደድኩሽ፣ ቀለጥኩልሽ፣ ላንቺ እኮ ሁሉን ተውኩት እያለ ደባብሶና በቅቤ ምላሱ አለሳልሶ በእጁ ካስገባ ህይወቷን ካዛባ በኋላ አሁን ወደደችም ጠላችም እዚሁ ትቀመጣለች ብሎ ነው ያመነው። መሲም ቤተሰቦች ኦልሬዲ የማፈቅረውና የሚያከብረኝ የሚንከባከበኝን መርጬ ሄጃለሁ ብዬ ከጻፍኩላቸው በኋላ ደፈረ ብዬ ብናገር ማን ያምነኛል? እኔስ ከባድ ውርደቴ ነው
የምከናነበው ግን የጊዜ ጉዳይ ነው ብላ አድባ ቁጭ ብላለች እዛው ቤት። ምናልባት መሲ እዚያ ቤት መቀመጧ የአቶ ቶማስ መታገትና እዛ ክፍል የታገተው ሰው ማን እንደሆነ በግልጽ የምታውቅበት አጋጣሚ ይፈጠራል ብዬ አስባለሁ። ድምጽ እንኳን ባሰማ ከዚህ ክፍል የተዘጋው ለምንድን ነው፣ ወደዛ ክፍል እንዳደርስ ሲያለ ለምንድን ነው ብላ ራሷ ልትጠራጠር ትችላለች። የቴዲ ክፋትና ተንኮል እየተገለጸላትና እያወቀችው የመጣችው መሲ ምን ብትወደኝ ምን ብታከብረኝ እንዴት አስገድደህ በስካር መንፈስ እንድሰክር አድርገህ እንዴት ታበላሸኛለህ? ወድጄና ፈቅጄ እኮ አመኘህ ነው የመጣሁት። በዚህን ያህል ልክ ለምን ጎዳህ ስትል መሲ ልቧ ተሰብሯል። አሁን ህመምና ስቃይዋን ማንም የሚጋራት የለም። ለእህቷን ብትነግራት ወደሽና ፈቅደሽ ያከብረኛል ብለሽ አይደል ሄድሽው ብላ ሌላ ነገር ይፈጠራል ብላ እንደሚወዳትና እንደሚያከብራት ነው እየተናገረች ያለችው። መሲ ግን አሁን ከባድ ጭንቀትና ከባድ ስቃይ ውስጥ ነው ያለችው። በጣም የሚያሳዝነውና በጣም ልብ የሚሰብረው ጉዳይ የአዶናይ ጉዳይ ነው። አዶናይ አሁንም የአባቱን ገዳይ እያሰሰ ከባድ መረጃዎችን እየሰበሰበ ነው። ይሄም ኤልሹን በመጠጋት ብዙ መረጃዎችን አግኝቷል። የሚያሳዝነውና ልብ የሚሰብረው ጉዳይ ግን አሁን የቤሉልን ጓደኛ ወይም ቤሉል የምትወደው እሷን ቴዲ ካገታት ምንድን ነው የሚፈጠረው? ለምንስ ማገት ፈለገ? ለምንስ በዛቸው ወደ እሱ እንድትመጣ አስፈለገ? ምክንያቱም ጆ ኦልሬዲ ከቴዲና ከሄለን ጋር ነው፣ በሁለቱ መሀል ነው ያለው። ጆ በሁለቱም ላይ ቁማር እየተጫወተ ነው። በአንድ በኩል ሄለንን ይበላል፣ በሌላ በኩል ደግሞ ቴዲን ይበላል፣ በሌላ በኩል ደግሞ ሚስጥራችሁን አውቃለሁ ተናገሩ እያለ እያስፈራራ እየተቀበለ ነው። ስለዚህ አደገኛው እንደውም ከሁለቱም መሀል ያለው ጆ ነው ማለት ነው። ሌላው ትልቁ ጉዳይ አይንዬ ናት፣ የነ መሲ ናት። የኔ ልጅ ማረፊያዬ፣ ማን ነካህ? ማን ደፈረህ? ማን እንደዚህ አረገህ? እያለች እንግዲህ ልቧ ተሰብሮ እያለቀሰች ነው። ችግርን አለፍኩት፣ ከዛ ሞት አምልጠን መጣን ብዬ እዚህ ስንመጣ ሌላ መዘዝ ውስጥ አስገባሁ። ቆይ ማን ነው እንዲህ እያደረገ? እያለች የእናት አንጀት ከመጀመሪያው ነግሯን ነበርና በከባዱ ልቧ ተሰብሯል። አሁን የሚያሳዝነውና ልብ የሚሰብረው ጉዳይ የቤሉል ጓደኛ ናት። የቤሉል ጓደኛ ሊዲ ማለት ነው። እንግዲህ እሷ ኑኑዬን እዚህ ቤት እንዴት መጣችሁ? ምንድን ነው ያላችሁ ግንኙነት ያላችሁ ዝምድና ስትል እንግዲህ እውነቱን አውቃለች። ይህ ማለት ኦልሬዲ ቤሉል እንደሚያፈቅራትና ቤሉል እንደሚወዳት እየተረዳች ይመስለኛል። ለዛ ነው ኑኑም እንግዲህ ሂዳ ወንድሜን ስላገኘህልኝ እጅጉን አመሰግናለሁ ብላ ቤሉልን ስታቅፈው አይታለች። ቆይ ምንድን ነው ያየሁት? ምንድን ነው የሰማሁት? ናፍቀሽኛል፣ ጊዜ እኮ አጣን አብረን የምናሳልፍበት የምትለውን ነገር ሁሉ ሰምታለች መሰል ልቧ ተሰብሯል። ይህ ማለት ሜቢ ከቴዲ ጋር ልትገናኝና እንግዲህ ቴዲን የጓደኛዋ ፍቅረኛ ቢሆንም በስም ነው እንጂ በአካል አታውቀው። ምናልባት ከሱ ጋርም ሌላ ውስጥ ልትገባ ትችላለች የሚል ግምት አለኝ። የተወደዳችሁን የተከበራችሁ ቤተሰቦች እጅግ የሚያሳዝና ልብ አንጠልጣዩ ተወዳጁ እንግዳ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። የቴዲ ትክክለኛ ማንነት መጋለጥ አለበት። ኦልሬዲ ሄለን አደገኛና ወንጀለኝነቷ ታውቋል። ያው አልተጋለጠችም እንጂ እጅ አልሰጠችም እንጂ ማለት ነው። ቴዲ ግን እየተለሳለሰ አሁን መሲን ጉድ አድርጓታል፣ ልቧን ሰብሯታል፣ ማንነቷን ቀምቷታል፣ ልጅነቷን አሳጥቷታል። እና ካሁን በኋላ መሲ ኦልሬዲ እዛ በግድ በወዳ ሳይሆን በግዷ እዛው ተቀምጣ የቴዲ ማንነት ማጣራት፣ ደህና ማስረጃዎችና መረጃዎች መሰብሰብ፣ የተደበቀውን ሚስጥር ማውጣት ትጥራለች ብዬ አስባለሁ።